ታሪክ አወራለሁ። በዚህ ውስጥ ስሞችን እጠቅሳለሁ። አንዳንድ ወንጀሎችም ይኖራሉ። ይሁንና ግን በአሜሪካ ነገር ቋንቋ ስታቹ ኦፍ ሊሚቴሽን የሚባል አለ። በኢትዮጵያ ቋንቋ የይርጋ ዘመን የሚባል አለ። ስለ አንድ ነገር ሰው የማይከሰስ የማይወነጀልበት ማለት ነው። እነኚህን የህግ ቃሎች የተማርኩት ከአማራ ክልል ውሽማዬ እጅግ ቆንጆ ውብ ደብረቷና ወጣ ኃይለ ማርያም ነው። ህግን የሚያስተማርኳት እኔ ነኝ። እግዚአብሔር ይባረክ። አሁን ትልቅ ባለስልጣን ናት እና እሷም ራሱ ልትከሰኝ አትችልም ብላችሁ ነው። እሷ ከሳሽ ናት፣ በአሁኑ ሰዓት አቃቤ ህግ ናት። እሺ ወደ እንደተለመደው ባህር ዛፌው ስልግባ ልጀምር። ጫት እንዴት የጫት ሱስ እንደጀመረኝና እድገቱ ወዴት እንደሄደ እንዳል በቀጭኑ አስረዳለሁ። 13 ዓመት አካባቢ ላይ ጓደኛ ነበረኝ ቶፊቅ ደልጮ የሚባል ጫትን ለመጀመሪያ ጊዜ ከግቢያቸው ቀንጥሶ እሱ ከአባቱ ጋር ተለማምዶታል። ሳነን ሁላችን 13 14 ሰንሰል ውስጥ ተደብቀን ጫት አስቃመን። ጫት ቃምን። እኔ ለመጀመሪያ ጊዜ ነቀስኩት። ምንም እኮ የሆንኩት ነገር የለም። አክት ለማድረግ ሞከርኩኝ። በቃ እንደመረቀነ ምንም ኢፌክት የለውም ጫቱ እኔ ላይ። ግን የተደበቅነው መደበቅ፣ የተንሿኳኩነው መንሿኳኩ ሰንሰል ውስጥ ነው እንግዲህ። ከዛ ለረጅም ጊዜ ጫትን አልሞከርኩም። አልቃም ግን አይቻለሁ። አይ ቲንክ 15ኛ ዓመት ላይ ሊሆን ይችላል። ወናውስ 10ኛ ክፍል እያለሁ አጎቴ ጠንቋይ ናቸው። በጥንቆላ ስራ የሚተዳደሩ አጎት ነበሩ። ይመጡ። ለመጀመሪያ ጊዜ አየኋቸው። ተዋወቅን። ጋር ናቸው፣ የዋህ ናቸው፣ ግን በመንፈስ የተያዙ ናቸው። የታወቁ ጠንቋይ ናቸው። በሀገራቸውም ላይ ሄጄ ስላየው ስራቸው አዳማ ላይ ነው ግን የመጡት። ከዛ ሌሊት ላይ አንዳንድ የጥንቆላ ነገር ለእናቴ ሲነግሩ አይቻሉ ሰማለሁ። እና ይሄ ሰባል የሚባል ጫት እኛ አዳማ ላይ ደም መለገስ የምንለውን እሱን ጫት ሲቀሙና ሀውዛ ሲጠጡ አየሁ። ለስራ ነው እሳቸው የሚቀሙት። አጎቴ ከቃሙማ እኔም በቃ ኖርማል ምን አደባበቅ እኔም መቃም አለብኝ። እንደውም ጫትን ለመቃም ልቤ ወሰነ። የዘር ነው ብዬ አይ ቲንክ ከ11ኛ ክፍል በኋላ በመጠኑ ሱሰኛ መሆን ጀመርኩ። ምክንያቱም በጫት ነው የማጠናው። እኔ እንዳስጠናው የሚፈልግ ልጅ በሙሉ ጫት መግዣ ማምጣት አለበት። 11ኛ ክፍል አካባቢ ወደ 12ኛ ክፍል ላይ ስደርስ ሲጋራ ጨመርኩበት። አስፋው በቀለ የሚባል ሜካኒካል ኢንጂኒየር ነበር። አይ ቲንክ መምህርም ነበር መሰለኝ አዲስ አበባ ዩኒቨርሲቲ። ከሀገር ለቆ ወጥቷል። አይ ቲንክ አሜሪካ ይሆናል ያለው አላውቅም። አቶ አስፋው በቀለ መሐንዲስ አስፋው በቀለ ሲጃራን አስተዋወቁኝና ሲጃራን ከተበውኝ ሲጃራ ጨመርኩበት። 12ኛ ክፍል ላይ ስደርስ ጫትንም ሲጃራንም ገና ሱሰኛ አልሆንኩም። አልፈነዳም ሱሱ ገና። ባላሰብኩትና ባልጠበቅኩት ሁኔታ የማትሪክ ውጤት አልፈሃል ተባልኩኝ። እኔ እንደ ጓደኞቼ ወድቄ እንዘላዘላለሁ ብዬ ነው ያሰብኩት። አልፈሃል ስባል ሰንባዲ መሆኔ ገባኝ። የሆነ ሰው ልሆን ነው አልኩና ሮጬ በጣም የአይን ፍቅረኛ የነበረችኝን የሰፈር ልጅ እኔ ነሽ ታደሰን ኮራቢ ስላት ኦኬ አለች። ምክንያቱም ኮሌጅ ላይ ነው። ከሰው ጋር ቃል ኪዳን ምናምን ተገባባን። የሚደረገውን ሸራውን፣ ጉተታውን፣ መሳሳሙን፣ ፍቅሩን፣ ስጦታውን፣ መለሳለሱን፣ መተያየቱን፣ መግባባቱን አደረግን። ልብ መሰጣጠቱን፣ ደም ከደም ጋር ማቀላቀል፣ ማዋሃድ፣ ቅባት ከውስጥ ቅባት ከውጭ መቀባባቱን ሃሌሉያ ተደራረግነውና ኮሌጅ ውስጥ ገባሁ። ኮሌጅ ውስጥ ስገባ ወደ አእምሮ ጭንቀት ያዘኝ ማለት ነው። እብደት መሳይ ነገር ማለት ነው። ከጫት ጋር ባልተያያዘ ግን መናፍስት አሰራር የሆነ እብደት ነገር እንደነገርኳችሁ ከዚህ በፊት ወና 11 ዓመት አካባቢ ላይ መንፈስ ገብቶብኛል። ብቻዬን በረሃ ላይ አግኝቶኝ ማለት ነው። ወንድሜን ፍለጋ ስራ አባቡን የሚባል ጋራ አለ አዳማ ማለት ነው። ከዛም ስቅርጽ የሚባል ጋራ አለ አሁን ገልማ ኦሮሚያ ያለበት ማለት ነው። ሁሌ ደንቀኛ ሁልጊዜ እዛ ጋም ስቅርጽ የሚባል ገደል አለ። የኦሮሚያን ሐውልት ስታዩት ከሩቅ ከአዳማ ከአንደኛ ከተማ ከሶለሬ መንገድ ከአደባባዩ እንዲህ ስታዩት ተራራው ላይ የምስክር ሰርተዋል። በነጭ ትልቅ ሐውልት መሀሉ ቀዳዳ ሰው አውቆ ይሁን መንፈስ ይሁን የማውቀው ነገር ከሱ ስር ምስክር የሚባል ገደል አለ። ከጥንት ልጅ ሆነን የምናውቀው። ስለዚህ ወደ ምስክር ጽን የሄዱት ሲባል ወደዛ አቅጣጫ ሲሄድ ቀጥታ ገባብኝ መንፈስ። ማን ያቆመኝ እንደ ባህር ዛፍ ቀጥ አደረጋ። አትነቃነቅም እንዲህ ግትር አድርጎኝ እያለ ሲገባ ታወቀ ይላል። በወቅቱ ጻን ስለሆንኩኝ መንፈስ አሁን እኮ መንፈስ መሆኑን የማውቀው ያላግም እግሬን አስሮት ያረገ እንደ ኤሌክትሪክ እየነዘረኝ ሲገባ ከዛ በኋላ ያለው ብዙ ታሪክ ብዙ ጠንቋይ ቤት ወስጃለሁ። አሁን የቤተሰብ ሚስጥር ነው። እዚህ ያለች
ዓለም ያወቃት ሀገር ያወቃት ጴንጤ ስንቱን ጴንጤ ያደረገች ከነ ታምራት ኃይሌ ጋር የምትመደብ እህት አለች። እሷ ይዛኝ ጠንቋይ ቤት ለጠንቋይ ቤት ዞራለች እኔ እንድፈወስ። የፈወሰኝ ኢየሱስ ነው፣ ያዳነኝ ኢየሱስ ነው። ኧረ ኢየሱስ ምን ልሁንልህ? እንደው ማንን ልረድልህ? ምን ስጦታ ልስጥ? ወንድ ልጅ ቢኖረኝ እንዲህ አርጀው ለኢየሱስ አቀርባለሁ ስጦታ። ሃሌሉያ ኢነግረዳ አስከብዲዲዲዲዲ ለገዳ አናገደ ለገደ ሰገዳ አናገደ ዲዲዲዲዲ የኔ ፍቅር ሰው ላው ላይ ለጠፈችውን የኔ ፍቅር ይላታል። አረ የኔ ፍቅር ኢየሱስ ፈዋሽና አዳኝ ከስቃይ ከመከራ የምታድን የምትገላገል የሌሊቱን ጭንቀት ወደ ሰላም የምትቀይር ሕፃን ሊሸከመው የማይችል ጭንቀት እስከ ሲኦል ድረስ የሚያወርድ ጭንቀት ያለ ምንም ምክንያት በመንፈስ ብቻ ከዚህ እስራት የምትፈታ ይህን ቀንበር የምትሰብር ኢየሱስ ስምህ ይባረክ። የሚጠሉህ ይወጉ፣ የማያከብሩህ ይወጉ፣ ይዋረዱ። አረ ይዋረዱ በኢየሱስ ክርስቶስ ስም። ቶሎ ቶሎ እንግዲህ 40 ዓመት እንትን ነው። አሁን ስንተኛ ላይ 19 17 ዓመት ላይ ደረስኩ መሰለኝ 19 አካባቢ። እሺ ከዛ ኮሌጅ ሄድኩኝ። ኮሌጅ ሲሄድ የመጀመሪያ ነገር ያፋፋምኩት የሲጃራውን ሱስና የጫቱን ሱስ ነው። አሁን ለተከታታይ ለ2 ዓመት ኮሌጅ ውስጥ የመጨረሻ የለየልህ ሱሰኛ ነው የምሆነው። በጣም ሁሉ ነገር አሻሻልኩ፣ ጨመረብኝ፣ ሙሉ በሙሉ ተቆጣጣሪ። እንዳልኳችሁ መንፈስም አለብኝ። ሙሉ በሙሉ ሱስ ገዛኝ። የማይደረግ ነገር ማድረግ ጀመርኩ። መስረቅ፣ ከፍተኛ የሌብነት ሱስ ገባ። ለጫቴ 2ኛ ዓመት የመጀመሪያ ተርም ላይ መሰለኝ እያለን የሱሱ ኃይል ተቆጣጥሮኝ ሜንሱሬሽን የሚባል ካሪኩለም ነው ዲሲፕሊን የሚባል 4 ክሬዲት ትምህርት አለ በፎረስትሪ ውስጥ። ሜንሱሬሽን about measuring ነው። ሜንሱሬሽን ማለት ሜዠሪንግ ከሚል ነው። about measuring everything about forest measuring መለካት አቤት ሳይንቲፊክ አቤት ሪሰርች ነገር ነው። about measuring whatsoever ላ ብዙ ነው ዲሲፕሊኑ፣ ብዙ ነገር ነው ያለ። እኔ ያ ሜንሱሬሽን በጣም ከባድ ትምህርት ነው። ማቴማቲክስ ነው mostly። ፋይናል ኤግዛምን በ15 ደቂቃ ውስጥ ጨርሼ ወረቀት አስረክቤ ከአዳራሽ ወጣ። ይሄን ያረኩት አንድ ተማሪ ብሎኮች አካባቢ እንዳይኖር ነው። ቀጥታ ወደ 1ኛ ዓመት የነበርኩበት ብሎክ ስለማውቀው ሁሉ ነገር የ1ኛ ዓመት ብሎክ የሄድኩኝና ሁሉና ስለማውቃት ከፋፈትኳት። በሯን ከፋፍቼ 5 ማትረስ ኬስ ጠቅልዬ በአንዱ ውስጥ ከትቼ ይሄ ፍሎረሰንት ፊክስቸር በሙሉ ይሄ ማብሪያ መጥፊያ ምን አይነት በሙሉ ፊክስቸር ሊላቀቅ ሊፈታ የሚችለውን ሰብስቤ ከትቼ ሄድኩኝና ወደ እኔ ብሎክ መጣሁ። እኔን ብሎክ ስለማውቀው በገንዳ በውሃ መታጠቢያ ላይ ተንጠላጥዬ ኮርኒሱን አንስቼ በኮርኒሱ ከትቼ መልሼ ኮርኒሱን ገጠምኩኝና ጨዋ መሳይ ሆኜ ሁሉም ተደንቋል። በ15 ደቂቃ እንዴት እንደጨ እኔ ለሱሴ ነው ሪስክ ያስገባሁት። የኮሌጅን ህይወቴን ሪስክ ያስጨመረኝ ሱስ ነው። የጫት ሱስ፣ የሲጋራ ሱስ። መጠጥ አልወድም። በዘሬ ውስጥ መጠጥ አባቴ መጠጥ አይወዱም፣ አይጠጡም። አባቴ አይሁዳዊ ናቸው፣ አይወዱም። ከዛ ብሎኬ በረንዳ ላይ ሄጅ መሀል ቆሜ አንድ የመጀመሪያ ከኔ ቀጥሎ 2ኛ ጨርሶ የወጣ ተማሪ መጣ። አየሁ ከረቀ ቢያንስ በእኔና ውስጥ መሀል 15-20 ደቂቃ ጋፕ አለ። የመጀመሪያ ወጣ። እኔ እሱን አይደለም የምጠብቀው። እኔ የምጠብቀው መስፍን ጌታቸው ጨርሶ እስኪወጣ። መስፍን ጌታቸው የወሎ ልጅ የደሴ ልጅ ነው። አይ ቲንክ ግራጁዌት አድርጎ ሊሆን ይችላል፣ አድርጎ ላይሆን ይችላል። እብድ ነው፣ ሊትራሊ እብድ ነው፣ ቀውስ ነው። አላወኩም እብድ መሆኑ። እኔ በጣም ቤስት ፍሬንድ ነው መስፍን ጌታቸው፣ ደሴ ወሎ። በጣም ነው የምንዋደደው። በሙሉ ያውቃሉ እዛ የኮሌጅ ልጆች ከኔና መስፍን ያለንን ሪሌሽንሺፕ። ኢዝ ማይ ቤስት ፍሬንድ። አንለያይ፣ ግን እብድ ነው። እኔ አላወኩም። ከኔ የባሰ አጋንንት የአማራ ሰይጣን የሰፈረበት እብድ ነው። ሙሉ ታሪኩን አውቃለሁ። ደሴ ብዙ ስለኖርኩኝ ደሴ አግኝቼዋለሁ። የጎረቤቱን ልጅ አግኝቻታለሁ። ከልጅነቱ ታሪኩን ነግራኛለች። እኔ አላወኩም። እኔ ግን በእኔ ምክንያት ነው ያሳበርኩት መስሎኝ ብዙ ጊዜ ሊና የተጎድቶ ነበር። መስፍን እስኪወጣ ጠበቅኩት። መስፍኔን አልኩ ያስኩት። ምሳ ሊሄዱ ሲሉ ሁሉም ወጡ። አሁን ምሳ አትሄድም አልኩት። ከኔ ጋር ቆይ። ለምን ከኔ ጋር ቆይ? በቃ ምንም ታውቀው ነገር ከኔ ጋር ቆይ። እሺ አለኝ። ልክ ና አልኩት። ምንድነው? የት ነው? ና ባኞ ቤት ወሰድኩትና እዚህ ላይ ነው የምወጣባት። እሺ እሱ ላይ ወጣውና ቢኩርት ፌስታ ቢጫ ገዝቻለሁ። ከተጥኩትና በቢጫ አሰርቶብት ምንድነው አለ። ምንድነው ያስቆል? ምንድነው አለ። ዝም በላ ተከታታይ ብቻ ምሳ የለም። ምሳ ሳንበላ ወደ ጎሻ ተማሪ የት ነው ያለው? አዳራሽ ውስጥ ምን እንደተሰራ ያየ ምስክር ማንም የለም። ሰላም እንደምን አደራችሁ። ትንቢት ደጋሚ በቀለ